የእግዚአብሔርን ነገር ማድረግ አለብን። በእግዚአብሔር ዘመን የእግዚአብሔርን ነገር ማድረግ አለብን። ምክንያቱም ዘመን የእግዚአብሔር፣ ጊዜ የእግዚአብሔር፣ ሰዓት የእግዚአብሔር፣ እኛም የእግዚአብሔር ነን። ስለዚህ በዚህ ምድር ላይ የተፈጠርንበት ዓላማ ለእግዚአብሔር ነው። የተፈጠርንበት ዓላማ አገልግለን፣ የተፈጠርንበት ዓላማ የሰማይ አምላክ ልዑል እግዚአብሔርን ከፍ አድርገን ልናልፍ ነው። ስለዚህ እግዚአብሔር እንደሚረዳው፣ እግዚአብሔር እንደሚሰማው፣ እግዚአብሔር በምህረት እንደሚገናኝ፣ ምክንያቱም እግዚአብሔር አምላክ እኛ ጋር ያስቀመጠው ትልቅ ፓወር አለ። ያንን ፖቴንሻል፣ ያንን ኃይል፣ እምቅ የሆነውን ነገር፣ ያላወጣነውን ነገር ልናወጣ ይገባል። ምክንያቱም ልንዘራው ይገባል። ይበቅላል። ምክንያቱም እግዚአብሔር አምላክ ከረዳን፣ እግዚአብሔር አምላክ አንደበት ከሆነ፣ እግዚአብሔር አምላክ የመዳንን መንገድ እንድንናገር ለኛ እድልን ከሰጠን እንዲህ እንላለን፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ጌታ ለዘላለም ይባረክ። እነሆ እኔ በቶሎ እመጣለሁ ይላል መጽሐፍ ቅዱስ። ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋዬ በእጅ ነው። ስለዚህ ዋጋ በእጁ ላይ የሆነ አምላክ እግዚአብሔር አምላክ ሊከፍል፣ እግዚአብሔር አምላክ ብድራትን ሊሰጥ፣ እግዚአብሔር አምላክ ይመጣል። በሚመጣበት ጊዜ ግን እኛ መክሊታችን ቀብረን፣ እኛ የተሰጠንን ዓላማ፣ እኛ የተሰጠንን ድል ሳንቀበለው መቀመጥ ወይም ደግሞ ሳናተርፍበት መቀመጥ ነውር ሆኖ ስለሚታይ የሰማይን አምላክ እግዚአብሔርን ልናገለግል ይገባል። ምክንያቱም ኢየሱስ ከምንም ጋር አይወዳደርም። በምድር ላይ ካሉት ከምንም ነገር ጋር አይወዳደርም። ምክንያቱም ለዚህ ወንጌል ብያቸዋለሁ ትናንትና፣ ትዳራቸውን ሁሉን ጥለው ተከተሉት። ሁሉን ትተው ተከተሉት። ሁሉን ነገር ለሱ ሰጥተው ተከተሉት። ሁሉን ነገር በፊቱ አድርገው ተከተሉት። የተከተሉት አምላክም አላሳፈራቸውም። እንግዲያውስ እኔና አንቺን አያሳፍረንም። ክብር ለእግዚአብሔር ይሁን። የረዳን አምላክ፣ ያገዘን አምላክ፣ አቅም የሆነን አምላክ፣ ምሕረት የሆነን አምላክ የናዝሬቱ ኢየሱስ ክብሩን ጠቅልሎ ይውሰድ። ጌታ ለዘላለም ይባረክ።